የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋል። እሺ ለታ አቡ ጀመራ ደሞ የታበክንበት ዛሬ እሺ ችሏል ያክስቴ ልጅ ናት። ወይኔ ፀሐዩ እንዴት ነሽ? ደህና ነኝ። በጣም ቆንጆዬ ነሽ በአካል። አመሰግናለሁ። ጠረንሽ በጣም ደስ የሚለው። ኧረ ዞር በል በእናትህ። እንዴ በጣም ይቅርታ። በቃ እንሂዳ። ቦታውን ወደች። ይሄ ምን አባቱን እኮ አላመየሽ አንተ። እንዴ ምን አባቱ ነው እንዴ አንተማ። job were similar to some of the ones we investigated. እና በጣም ብታይ ህይወት ፈትናኛለች። እኔ አላምንም። የምወደው ዘፈን ራንስ ነው ይፍታ እባክህ። መጣሁሽ። ይሁን አምሮ በቃ ለዚህ ነው እንዴ? በእናትሽ እንዴ በእናትሽ ወይኔ ናሽ በእናትሽ በጣም ይቅርታ። አረ መብራት ምን ማነው? በርተሚያስ ሰለሞን ነኝ። ሶል እንዴት ነህ? በእናትህ በጣም አመት ምናምን ሆነና ከተያየ። የምን አመት? ከ15 ቀን በፊት አንድ ላይ አልነበረን እንዴ? ኧረ እባክህ እንደውም ትዝ አይልህም? የበረከት ልደትን እያከበርን እንዴት ይረሳኝ? በጣም ነበረ የሰከረው። ስማ ትዝ ትላለች ያቺ ቀይዋ ልጅ እንደውም ስጀነጅናት የነበረችው በጣም። ከዛ ተያይዛችሁ ሽንት ቤት ሄዳችሁ አርገኸዋል? አዎ አውቄው ነበር እንደገደልካት። አብራችሁ ሽንት ቤት ሄዳችሁ ከዛ አንተ ተመለሰው። ከዛ ሬሷ ሽንት ቤት ውስጥ ተገኘ። ይኸውልህ ወንድሜ አርገዋል እኮ ስትለኝ እንትን ነው መሰለኝ። ምንድን ነው የምታወራው? አንድ ላይ አልነበረን እንዴ? ምን ስናደርግ? ስንቀብራት ነዋ። ልጄን ንሳኝ። እኔ በህይወት አይቼ አላውቅም። አውቃለሁ። እኔም ዛሬ ነው ያየሁት። በህይወታችን ተያይተን አናውቅም። ለምንድን ነው እንደዚህ የምታደርገው? ምክንያቱም በሽተኛ ነኝ። በቃ አባዬ እማዬ ሞተች ማለት ነው። ከማን ጋር ነው? ከአባዬ ጋር ነዋ። አባትህ እኮ ከሞተ 15 ቀን አለፈው። በቃ ተው፣ ነፍሱ በሰላም ተረፍበት። አባዬ በቃ አንዴ እናትና አባት ሞተዋል። ምንድን ነው የምታወሪው? ተዋቸው በቃ። ኧረ ዶክተር የሆነ ነገር አድርግ እባክህ። ልጁ እኮ ተቀለቀለች። ወይኔ ልቅናቴ። ሶል ናት እዚህ ጋር ሰላም ነው ወንድሜ? ሰላም ነው። በቀላሉ 10 ሺህ ብር መስራት ትፈልጋለህ? አዎ። ምን ማድረግ ነው? ይህንን ውሃ ብቻ በመቅመስ ጣዕሙን መንገር በቃ። አዎ ናምጣው። ትቀልዳለህ እንዴ? ያው ውሃ ነው። ቆይ ናምጣው እስኪ አሁን ጠጣው። ያው ውሃ እኮ ነው። የሰው ልጅ አይደለም እንዴ? ቆይ እስኪ አሁን ያት ያው ነው። ምንም ልጅ ይቅርታ አባቴ በጣም ስለጨነቀኝ ያው 10 ሺህ ብር
ሰላም ነው። እዚህ ቤት ጎረቤት ነኝ። ድምፅ ሰምቼ ነው። እንዴ ምን ተፈጥሮ ነው? ተሰበርኩ። በእናትህ እስኪ አንሳኝ እና መንቀሳቀስ አልችልማ። ቲቪ ወይኔ በእናትህ እንደው እንደዚህ ዝም ብሎ እንደቀላል በእናትህ እኔ አባት አይዞህ። ወይኔ ወንድሜ የባለፈውን የሰርግ ቪዲዮ በጣም ወዳችሁታል። ስለዚህ ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቃውጠዋለን። ምንም ሰርግ የለም እንዴ? እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። ዛሬ በዚህ ቪዲዮ ሰላቢ እውነት ነው ወይስ አይደለም የሚለውን ሰላቢ አጅነን እናሳያችኋለን። አሁን ከሌሊቱ 8 ሰዓት ነው። ይኸውላችሁ እዚህ ጋር ምግብ አስቀምጠናል። እዚህ ጋር ደግሞ በሩ ክፍት ነው። ይኸውላችሁ ካሜራ እዛ ጋርም አለ። ሰላቢ እንጠብቃለን። አሁን እንገበቅ። እንግዲህ ሰዎች እንዳያችሁት ሰላቢው ይዘነዋል። ሰላቢ አለ ኪሱ ፈልግ አብለው ሌባ ነኝ። ዝም በል ሌባ። ኧረ እባክህ ተናገር። ልጄ ይህንን ቪዲዮ እያየኸው እንደሆነ አውቃለሁ። የዛሬ 19 ዓመት ጥዬ ስሄድ ወጥቼ ሳይሆን ተገድጄ እንደሆነ ወቅልኝ። አሜሪካ እንደምትኖር ሰምቻለሁ። ናልኝ ልጄ፣ አባት ይፈልጋል። በጣም ልብ የሚነካ ታሪክ። ሆኖም ግን እግዚአብሔር ጸሎቶትን ሰምቶታልና ልጆ ተገኝቷል። ናግባ። ከ19 ዓመት የመለየት ኑሮ በኋላ ዛሬ በዚህ ፕሮግራም አባትና ልጅ ተገናኝተዋል። ስለዚህ ተመልካቾቻችን የዲኤንኤ ምርመራው እጃችን ላይ ደርሷል። 99% አባትና ልጅ ናቸው። ሰላም ነው ማዘርዬ? ሰላም ኖት? እንዴት ኖት? ሰርግ ነው የሚሄዱት? አይደለም፣ እዚህ ስብሰባ ነው። እሺ፣ ሰላም ነው አባቴ? ሰላም። ወደ ሰርግ እየሄድክ ነው? አብረህ ልውሰድህ ሰርጉ ቦታ ድረስ። ግን አብረህ ልግባ? ታስገባኛለህ? ሰርጉ ቦታ? እሺ፣ ችግር የለም። የእውነት ናግባ። እንግዲህ ሰዎች ዝም ብዬ እየሄድኩ ነው። እግዚአብሔርን አላውቃቸውም። አሁን እየገባሁኝ ነው። ማላውቀው ሰርግ ፋይል አሳያችሁ። እንግዲህ አሁን ምግብ ልንበላ ነው። እግዚአብሔርን ምንም አላውቃቸው። ወይኔ በርጤሜዎስ ምንድነው? ወይኔ መጠጥ፣ ወይኔ ተጫወተብኝ። እኔ
በጣም ነው እንደም አንዴ ልጄን ትይዝልኛለህ? ይቻላል። በጣም አመሰግናለሁ። ሲያምር በእናትሽ ጭቅጭቅጭ እንዴ ነው ይሻላል። ሰሞኑን ሃንግሳሪ ሌባ ምናምን በዝቷል እኛ ሰፈርና ዛሬ ለምን ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ እንወስድባቸውን ብዬ አስቤ ነው። እንሂድ። አሁን ሌቦቹ ወደሚቀመጡበት ቦታ እየሄድኩኝ ነው። ቆይ ላሳያችሁ። ይኸውላችሁ ብዙ ጊዜ እዚህ ጋር ነው የሚቀመጡት። ስለዚህ እኔ ከጀርባ ሆኜ እጠብቃቸዋለሁ ማለት ነው። ስለዚህ አሁን ቦታችንን ይዘናል። እስኪመጡ ድረስ እንጠብቃለን። አሁን ሊትራሊ አንድ 30 ደቂቃ አልፎናል። አይ ቲንክ ቦታ ቀይረን ብንሞክር ይሻላል መሰለኝ። ስለዚህ አይ ቲንክ ቪዲዮ ዛሬ የሚሆን አይነት አይመስለኝም። ነገ ደግሞ ተመልሰን መጠን እንደ አዲስ እንደግማለን ማለት ነው። ሰላም ነው ወንድሜ? ምንድን ነው የሚሸተው እዚህ አካባቢ? አይሸትም? አሬ ሰፈር ገማ ምንድን ነው የሚሸተው? አይሸትም? አረ ወንድሜ ልትጸዳዳበት በእናትህ። ቤቢ ወይ ና፣ ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ፣ ና አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ ስጋህን ላሞራ ቆራርጬ ነው የምሰጥልህ እኮ። እሰጣችኋለሁ አልኩህ። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አታስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እየተጫወትን። እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ? አባቱ ማለት? አዎ። ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶ ነው። አዎ ደስ አይልም? ቆንጆ ሰላም ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ነይ ቁጭ በይ። እለፊ። ቁጭ በይ። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁ እና ያው ኦልሬዲ ታውቃታላችሁ። እና የተዋወቃችሁ? የተዋወቅ ነው መቼ መሰለ? አንቺ ትገለጪው። ችግር የለም። ያው ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። ላይ ነው ለእግዚአብሔር ችግር የለም። ንገሪ። አረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን። አረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ሰራችን ሆቴል ተጫወት። አፈቅርሽ ነበር አታናሽ። ምንድን ነው ያደረኩት? ምንድን ነው ያደረኩት? አረ ነገር እየባሰብኝ ነው። ራይድ? አዎ ግባ። ያው አስጀምራለሁ። እሺ ምንድን ነው የሚሸተው? እንጃ የሆነ የሚሸት ነገር አለ። ቆይ ቆይ። አይቻውን ይወልድ እጥነት አረጋ። ወዴት እየወሰድከኝ ነው? መንገድ ስተናለፍ። ዝም በል እንዴ! አረ መንገድ ስተናለፍ። ስማ አይደብርም? ሚስቴን ብቻ ችግር የለውም። አረ ሁሌ ግን መጨቃጨቅ አለብኝ። አንቺ ዝም በይ። እዛች ቤት እንግባ። አንቺ አፍሽን አትክፈቺ። ዝም በይ በቃ። ምን አገባኝ? አንዱ ለጃ ያኔ ችግር ይበጣል። ዝም በይ አንተ ገደልከት እንዴ? ሴትዮ ሞተች። ቀበራት። ምንድን ነው? ዛሬ ያየውን ለማንም ሰው እንዳትናገር። አረ ለምን ነገር? የት እንደምትኖር አይቻለሁ። ብታወራ ቀብረሃለሁ። እሺ ቻው። ልጆችዬ የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት እስከምንገናኝ ቻው። ከት ጨርሰናል። እስኪ እቺ አለቃ የዚህ ወር ደሞዝ አልተሰጠኝም። ቀጣይ ወር ይሰጣል። አረ የቤት ኪራይ ምናምን ደረሰ። ቀጣይ ወር ይሰጣል አልኩህ አይደል?
መጀመሪያ ደግሞ የታበክ ነበርክ ዛሬ? እሺ ችማና ያክስቴ ልጅ ናት። ያንተ ክስ ልጅ ማለት የለም። አቦ በቃ ትጂ ለምን እንደሆነ አታስቀምጠው። እኔ ከየለም ታንተ አቦ ልጅ ከወለድን በኋላ ነው ህይወቴ የተመሰቃቀለው። አክሽን! ሰላም ልጆች እንዴት ናችሁ? አዲስ ዘፈን እንደ ደላው ሰው ትቀመጣለህ ኑሪ ሳንቲም ከኪስ ያለ የለበስከው ልብስ አመት ያለፈው ደርደርቶብሃል አረቀይረው መሄጃ የለክ አንተ ዘዋሪ ቁጭ ብለህ ታያለህ ቶምና ጄሪ ጸጉርህም ገብቷል ካልሲም ተቀዷል ብብትህማ ጠረን ቀይረዋል ጥርሴ ይርገፍ እኔ አልዋሽህም ምንም አትስጋ ሚስት ተኝታለች ከእኔ ጋራ ብድርህ ብዙ ነው ወዲያህ በርህን ያንኳኳል አሁን አከራየ አንተ ከዱ በሩፈት የቤክራ ከፍማ አቤት ትለኛለህ ችጋራም ስልህ ችጋራም አቤት በላንተ ችጋራም አቤት ጎበዝ ችጋራም አቤት ችጋራም ችጌ አቤት ችጋራም ማን ነው ሃይ እንዴ እጅን ወደ ላይ ተንበርከክ ቤት ውስጥ ሌላ ሰው አለ ሚስት ያለች ተኝታለች ምንም እንዳታረጋት ናግባ ወይ ውስጥ ሰው አለች ይዛት ና እሺ ወይኔ ሚስት ሰውዬ ማንም እኮ የለም እጅሽን ወደ ላይ ይኸው ይሄማ ጎረምሳ ነው